ብቸኛውና ዝነኛው የወላይታ ፖድካስት ኑጤላ ሳምንቱን ጠብቆ ወደ እናንተ መቅረቡን ቀጥሏል። እንኳን በሰላም መጣችሁ የኑጤላ ቤተሰቦች። እንኳን ደህና መጣችሁ ውድ ቤተሰቦቻችን። እንዴት ናችሁ? ሳምንታችሁ ስራ ሁሉ ሰላም ነው ወይ? ረፊ እንዴት ናችሁ? ቪዲዮቻችንን እያያችሁ ስለሆነ እናመሰግናለን። ዛሬ በሌላ ቶፒክ ተመልሰን መጥተናል። እንደምን ቆያችሁ? እንደምን አለሽ አንቺ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ሳምንቱ እንዴት ነበረ? አሪፍ ነበረ። እንዲመጣ አቁምን መሰለኛ። ሳምንቱ እንዴት ነበረ? አልተባባልንም መሰለኛ የሆነ ጊዜ። ኦኬ መሀል ላይ የሆነ ጥያቄ ምናምን ጀመርን። ጥያቄ ጀምረን ሳምንትሽ እንዴት ነበረ ነው። ሳምንትሽ እንዴት ነበረ የሚለው ጥያቄ ባይዜ ማለት ነው እንትን ያደርጋል ታውቂያለሽ። ይሄ ቀጣዩን ሳምንትሽን እንድታዘጋጅ ያደርጋል። አይደል? ይሄን ሳምንት እንደዚህ ነበር ያሳለፍኩትና በቃ እንደዚህ አይደል? የሆነ እንድትጓጊ የሆነ ወደፊት ቀጣይ የምናገር ከሆነ እንዲህ ነው የሚለው እንድትይ ያደርግሻል። አርገሽው ደግሞ ስታወሪው ደግሞ በጣም ደስ የሚል እንትን አለ አይደል? በጣም የኛ ሳምንት ግን አሪፍ ነው ከሞላ ጎደል። እግዚአብሔር ይመስገን። ስለ ሁሉ እግዚአብሔር ይመስገን። አሪፍ ነበረ። እናንተ ጋር እንዴት ነበረ? ይዘንባል ወይ? ክረምት ገብቶ ግን ተው አይዘንብም እኮ አሁን አይደል? ግን ምንድነው ክረምት ጨርሷል። ዘንቦ ክረምት አልገባለ። የዛኔ ክረምት ገባ ብለን እንዳልጮህ መዝነቡ አይደለም ክረምት ነበር ያልሽኛ። እኔ ክረምት የሚያስብለው መዝነቡ ነው የምለው። አይደለም እንደዛ አይደለም ያልሽው። መዝነቡ አይደለም ክረምት የሚሆነው። እኔ ክረምት ነው ስልሽ መዝነቡ አይደለም ክረምት የሚሆነው አልሽ። እኔ ደግሞ ከዘነበ ነው ክረምት የሚሆነው። ምንድነው ያለው? አይደለም አንቺ እንደዛ አላልሽኝ። በቃ አይታው አስተካክለ ምን የማይረባ ነገር ያወራሽው ይቅርብሽ። ዛሬ ያነጋግረን ብለን ያሰብነውን ሀሳብ እኔ ሰሞኑን በጣም ጥያቄ የሆነብኝን ሀሳብ ለምን አናወራበትም ብዬ ያቀረብኩላት፣ እሷም ትንሽ የራሷን አስተያየት አስቀምጣለች። እናንተ ደግሞ ምን ታስባላችሁ ብለን ደግሞ ወደ እናንተ አምጥተናል። ያ ሀሳብ ምንድነው? በሁሉም ሰው ዘንድ መወደድን መፈለግ ይሄ ትክክለኛ አይነት ፊሊንግ ነው ወይ? ማለት ከልጅነታችን ጀምረን አለ አይደለ? ይሄ በሰዎች ዘንድ መወደድን በጣም እንፈልጋለን። ሁሉም ሰው እንዲወደን እንፈልጋለን። ሁሉም ሰው ፐርፌክት እንዲለን እንፈልጋለን። መወደድን መፈለግ ራሱ ማለት ለሌላ ሰው መኖር አይመስልም ወይ? ላይክ ሰው አፕሪሺየት እንዲያደርግሽ፣ ሰው ጎበዝ በርታ ምናምን እንዲልሽ የምታረጋቸው ነገሮች በሰዎች ዘንድ መወደድን ብቻ እንድትፈልጊ አያደርግሽም ወይ? ለመወደድ ብለሽ ደግሞ ሌሎች ነገሮችን ስታረጊ ምናምን ራስሽን ምናምን ያ ከልጅነት እና በሰዎች ዘንድ መወደድን መፈለግ ለሰዎች እንድንኖር አያደርገውም ወይ ብዬ አስባለሁ። አዎ በብዙ ሰዎች ውስጥ ያለ ማንነት ነው አይደል? ሰዎች እንዲወዱን ትንሽ ከፍ ዝቅ ሊል ይችላል እንጂ ማንኛውም ሁላችንም እንደ ሰው መወደድ እንፈልጋለን። በተለይ ሴቶች መወደድ፣ ሰዎች ዘንድ ተቀባይነትን ማግኘት እንፈልጋለን። ግን ደግሞ በጤነኛ መልክ ቢሆን ነው አሪፍ አይደለ? ምክንያቱም አሁን ላይ የምናየው ነገር የምንሰማው ነገር ጤነኛ ከመሆን ትንሽ ያለፈ ይመስለናልና በሰው መወደድ አንድም ጸጋ ነው። በሰው መወደድ መታደል አይመስልሽም? በቃ ሁሉም ሰው የሚወደው አይነት ሰው የለም ባይዘው አንዳንድ ሰው ታገኛለሽ የሆነ ማህበረሰብ ላይ ሁሉም ሰው የሚወደው አይነት ሰው ስትሆኚ እንትና የሆነ ምንድን ነበር ያልኩት ቅድም? መታደል አይመስልሽም? አዎ በእርግጥ ግን አንዳንድ ጊዜ ስራችን ደግሞ ወይም ስነ ምግባራችን ለሰው የምንሰጠው ነገርም ሰዎች ዘንድ የተወደደ እንድንሆን ያደርጋል። ግን ደግሞ የሆነ ነገር ስላደረግን ከተወደድን
መወደዳችን በዛ ነገር ላይ ዲፌንድ የሆነ ነው በስራችን ያመጣነው ነው እና እሱ እንደ አንድ እንደሚሰራ ሰው በሰዎች ተቀባይነትን ለማግኘት እንደሚሰራ ሰው የተሻለ ነው ጥሩ ነው በዛ መበርታት ያለበት ግን ደግሞ የሚሰራው ለመወደድ ከሆነ ትንሽ ሰው ማንነቱን የሚያጣ አይመስልሽም ላይክ ሰውን ለመወደድ ስትይ የምታረጋቸው ነገሮች ከማትፈልጋቸው አይነት ሰዎች ጋር ሄንግ አውት ስታረጊ መቀመጥ የማትፈልጊው ቦታ ላይ ግን ከሰዎች ጋር ህብረት ለመፍጠር ስትይ ለመወደድ ስትይ ስታረጊ ማንነትሽን አታጭውም ላይክ የራስሽ የሆነ ይሄ ነው ማንነቴ ብለሽ የምትይው ማንነት ታጭዋለሽ በህብረት ስትሆኚ ለምን እንደዛ እንዳልኩ ታውቂያለሽ የሆነ ጊዜ የሆኑ ልጆች ምናምን እንደዚህ 5 ሆነው እንደዚህ በጀማ ሆነው ያሉ ስታዋሪያቸውና ብቻቸውን ስታዋሪያቸው ይለያያል በጣም ገባሽ በጣም ከጀማቸው ጋር ከህብረታቸው ጋር ያሉ ስታዋሪያቸው ይሆናል አይደል ያን ህብረት ለመምሰል የሚደረገው ነገር አለ አክት አለ ምናምን ለከፋ ከሆነም ለከፋ አለ ምናምን ግን ከዛ ብቻቸውን ስታገኛቸው ደግሞ ሃምብል ናቸው ትሁት ይሆኑብሻል ከዛ አንቺ እንደዚህ ላግዝሽ እንደዚህ ልርዳሽ እንደዚህ ልሆን ምናምን ሲሉሽ ታገኛለሽ እና ማንነትን ያሳጣል ብዬ አስባለሁ እኔ ይሄ በሰዎች ዘንድ መወደድን መፈለግ በተለይ ደግሞ ከልጅነታችን ጀምረን ሰዎች እንዲወዱን ብለን እያረግን እየመጣን ከሆነ ያለ መፈለግ ስሜት እኮ ነው ትልቅ ስንሆን ደግሞ ያንን ግን ማጣት ስለማንፈልግ ይሄ ህብረቱን ማጣት ስለማንፈልግ ያ ነገር ጉዳት እንዳለው እኮ እየገባሽ ነው ያወቅሽ ነው ያለመፈለግ ስሜት ነው ያለመፈለግ በቃ ሰው አይፈልገኝም ሌሎች አይፈልጉኝም አይወዱኝም ስለዚህ እኔ የሆነ ነገር ካረኩ ነው መወደድ የምችለው የሆነ ነገር ከኔ የሆነ የሚገኝ ነገር ሊኖር ይችላል ፐርሰናሊቲ የሚባል ነገር የለም በቃ ምንም ፐርሰናሊቲ አንዳንድ ሰው በጣም ይገርመኝ የሆነ አለ ስትሪክት የሆነ አባት ቤት ውስጥ አይተሽታቂም በቃ እንደዚህ ነው ሌላ ሰው መጥቶ ራሱ ሊያጠማዝዘው ቢሞክር በቃ እንደዚህ ነው ይሁን እንደዛ አይነት አባትም እኮ ልጆቻቸው ላይ የሚፈጥሩት የተለየ የሆነ ነገር አለ እኮ ግን ያ ሰውዬ ለራሱ ግን የራሱ ፐርሰናሊቲ ቢልድ አድርጓል ገባሽ ለራሱ ግን አሁን ልጆች በዛ ቤተሰብ ውስጥ ያሉት ልጆች በዛ አባት ለመወደድ የሆነ ነገር ማድረግ መቻል አለባቸው ጎበዝ ተማሪ መሆን መቻል አለባቸው ወይም ጎበዝ ልጅ መሆን መቻል አለባቸው ወይም ጥሩ ሰራተኛ መሆን መቻል አለባቸው ለምን ሲባሉ አባቴ እንዲወደኝ አባቴ እንዲቀበለኝ የሚል አይነት አስተሳሰብ ግን ጥሩ ፐርሰናሊቲ ቢልድ እንዳደረጉ ያረጋቸዋል ነው ለምሳሌ አባቶች እንደዛ የሚያደርጉት ወደፊት ጥሩ ፐርሰናሊቲ እንዲኖራቸው በርግጥ ነው ህብረትን መምሰል ማንነትን ያሳጣል አይደል እኮ አሁን ብዙ ጊዜ ከሌሎች ጋር የምንወዳደረው ለምንድን ነው ራሳችንን በዛ ውስጥ ስለምናገኘው አይደለም ህብረቱን ውስጥ ያንን ለመምሰል ከሌሎች አድናቆትን ለማግኘት መወደድን ለማግኘት ነው እንጂ እኛ ያንን ስለሆነን አይደለም ገባሻ ያን የምፈልገው ነገር ሆኖ አይደለም ወይም ቤተሰቦቻችን ነው የሚፈልጉት አሊያም እኛ ሰርክል ያለው ሰው ነው የሚፈልገው ስለዚህ እንድንወደድ እንድንፈለግ ምናረጋው ጥረት ነው እንጂ ያንን መሆን ፈልገነው አይደለም መወደድ መፈለግ እኮ ነው ያ ማለት አዎ መፈለግ መወደድን መፈለግ ማንነትን በቃ የራስሽ የሆነ ማንነት የለሽም ጀስት ሰው ያረጋው ያለው ነገር እየደገምሽ ነው የምትኖሪው ማለት ነው አንድ ሰው ሲያወራ ምን አለ መሰለሽ ሶሻል ሚዲያ ላይ ባለፈው የሆነ ተመሳሳይ ነገር ነው ያለው አሁን ላይ ምንም ግን አንቺ ትንሽ የተለየ ነገር ስታረግ ይቡም ታልሽ ምንም እኮ አይደለም ያረግሽው ተመሳሳይ ነገር ከሚያረጉት ትንሽ ወጣ ነው ያልሽው አይደል ምንም የተለየ ነገር በጣም በቃ የሚያስደንቅ ነገር አይደለም ያረግሽው ከነሱ ትንሽ ለየት አልሽ ነው ለየት ስትይ ዩኒክ ትሆኛለሽ ፐርሰናሊቲ የለውም ያሁኑ ሰው
ሶሻል ሚዲያው ላይ ትሬንድ አለ፣ ያለባበስ ትሬንድ አለ፣ እንደዚህ ትሬንድ አለ፣ አኳኋን አለ፣ አነጋገር አለ፣ ሁሉም ነገር በቃ እና ሁሉንም የምታደርጊው ነገር እንዲወዱልኝ ነው እኮ እንዲወዱልኝ ነው። ግን ምንም በቃ እኔ የራሴ የሆነ ፐርሰናሊቲ የለኝም። በቃ አሁን ወደፊት መጽሐፍ ላይ አሉ ልጆች እኔ ወደፊት ልጆቼን ማስተምራቸው ነገር ህብረቱን መምሰል ነው። በቃ ምንም እኔ ይሄ ነው ብዬ በህይወቴ እንደዚህ ከህይወቴ ተማርኩት እንደዚህ ምናምን ብዬ ማስተምራቸው ነገር ላገኝ አልችልም ማለት ነው። እንደዛ ከሆነ አሁን ምክንያቱም ተመሳሳይ የመጣሽው ነገር እኮ ነው። ተመሳሳይ የሆነ ነገር ማድረግ እንደው እንትን ምንድነው ይሄ እንትን ይመስለኛል። እንደውም ይሄ ምንድነው የሚባለው ናት ይመስለኛል። እንትናን ቀንተሽ እንትናን ታረጋለሽ ማለት ነገር እንደዛ ይመስለኛል። አሁን ሁላችንም ከልጅነታችን ያመጣነው ነገር ይመስለኛል። ያ በልጅነታችን ውስጥ የሌለ ነገር ከሆነ ኦሬዲ አይኖርም። አሁን ምንም ላይመስልሽ ይችላል። ያ ግን በዛ ውስጥ የመጣሽው ከሆነ ማለት ነው። አሁን እንትን ሳይካትሪስቶች ምናምን ብዙ ጊዜ ያነሱታል ይሄን ሐሳብ። መወደድ የሚፈልጉ ልጆች በሰዎች ዘንድ መቀበል ሰዎች እንዲቀበሏቸው የሚፈልጉ ሰዎች የሚያደርጉትን ነገር ብለው ያነሱታል። ብዙ ጊዜ እንደውም ቲጂ ታነሳለች። ቲጂ ባልተንኩስ እሷ ጋር ነው ብዙ ጊዜ ይሄን ሐሳብ የምሰማውና ብዙ ሰዎችን ስታወራ ወይም ቢሮዋ ጋር የሚመጡ ሰዎች ብዙ ጊዜ ይሄ አይነት እንትን ያላቸው ሰዎች ናቸው። ገባሽ? በቃ በልጅነታቸው ቤተሰቦቻቸው እንደማይፈልጋቸው እንደማይወዷቸው እየተረዱ ስለመጡ እነሱ እንዲወዷቸው የሆነ ነገር እያደረጉ ይመጣሉ። ገባሽ? በስርዓት ካለባቸው ይሰራሉ፣ መጣር ካለባቸው ይጥራሉ፣ የፈለጉትን ያደርጋሉ። በዛ ነገር ላይ ምናልባት መታቀፍ ሊሆን ይችላል፣ በልጆቻቸው ጎበዝ መባል ሊሆን ይችላል፣ ተወድጃለሁ የሚለውን ሜንታሊቲ ፈጥረላቸዋል። እነዛ ልጆች ሲያድጉ ሴቶች ሚስት ሲሆኑ ወንዶች ባል ሲሆኑ የሆነ ነገር ሲያረጉ ነው ከሌላው ሳይ የሚመጣው ነገር የሚመጣው እነሱ የሆነ ነገር ሲያደርጉ ይመስላችኋል። ኤክስትራ ነገር በቢሮ ላይም ኤክስትራ ታይም ኦቨር ታይም በቃ ሁሌም በህይወታቸው ላይ የሆነ ነገር ሲያደርጉ ነው ሰዎች ሊወዳቸው የሚችለው ሚለውን ያስባሉ። ሁሉም ሰው ሊወደን አይገባም። ባይዘው ሁሉም ሰው ከወደደን አስመሳዮች ነን። ሁሉም ሰው አይወደንም። እንደዛ ተብሎ ነበር የሆነ ጊዜ ላይ ሁሉም ሰው ሊወደኝ ይገባል እላለሁ እና ሁሉም ሰው ከወደደሽ አንቺ አስመሳይ ነሽ፣ እየኖርሽ አይደለም። ልክ እኮ ነው ግን ባይዘው እሺ እንደዛ ነው። ምክንያቱም እኔን ስታገኝ እኔን ትሆኛለሽ፣ ሌላን ሰው ስታገኝ ሌላን ትሆኛለሽ። ራስሽን የምትሆኚ ከሆነ የሚወዱሽ በጣም ጥቂት ሰዎች ናቸው። ራሳቸውን የሆኑ ሰዎች ናቸው የሚወዱሽ እንጂ ሁሉም ሰው ሊወድሽ አይችልም። እና ብዙ ጊዜ ኢቨን የሆነች ሴት አለች ከባሏ ጋር እንደዚህ ተጋብታ ምናምን ትኖራለች እና ባሏ ሁሌ እንዲወዳት ሁሌ ጥሩ ነገር ሁሌ ጥሩ ሰው ትሆናለች። ልትሆንም ላትሆንም እኮ ትችላለች። ግን ሁሌ በቃ እሱ የሚወደውን ነገር እሱ የሚፈልገውን ነገር ነው የምታደርግለት። ከዛ እንደዚህ መሆኗ ምቾት ሳይሰጠው ሲቀር ይተዋታል። ሌላም እንደዛ የምትሆንለትን ሰው ትፈልጋለች። የሆነ ያጎደልኩት ነገር ኖሮ ነው ያልወደደኝ አይነት ሐሳብ እና ሁሉ ጊዜ የሚጥሩ ሰዎች የሚፈጠሩት በዚህ አይነት እድገት ውስጥ የመጡ ሰዎች ናቸው። በአስተዳደጋቸው ውስጥ ወላጆቻቸው ምናልባት ከሌሎች ልጆች ጋር እያነጻጸሩ ያደጉ ልጆች እነዛ ልጆች ሲሆኑ ነው ስትይኝ ቅድም እነዛ ልጆች ታላቅም አይደለም ታናሽም አይደለም ሚድል እነዛ ልጆች አሁን አስቢ ወይ ታናሽ ሆነው በታናሽነታቸው አልተወደዱም፣ ታላቅ ሆነው ወይም በታላቅነታቸው አልተወደዱም። ታናሽ ሲሆን እኮ ይረሳሉ ማለት ታናሽ ስትሆኚ እኮ በቃ እንዲህ ማለት ነው የሚጠበቅብሽ። አልበላም እንቁላል ማለት ነው እንቁላል አልበላም ነው ማለት የሚጠበቅብሽ። በቃ እዚህ እንቁላል ለማብላት ምን ያክል እንትን እንደሚደረግ ኢማጂን። አንቺ ደግሞ የመሃል ልጅ ስትሆኚ እንቁላል እንዲሰራልሽ ወይ መታመም አለብሽ ኦር ደግሞ መድከም አለብሽ የሆነ ነገር። እኔ እንትን አደርግልሻለሁ እንቁላል ትገዢልኛለሽ ላይሰራልሽም ምንድነው መሃል ያለ ልጅ ብቻ እንደዛ ሆኖ ሲመጣ ግን
በጣም ከባድ ነው። አንደኛ ልጆች እንደዛ በዛ ውስጥ ያደጉ ልጆች ራሳቸውን መስራት ካልቻሉ እና ደግሞ በአእምሯቸው ላይ በራሳቸው ላይ መስራት ካልቻሉ በዛም የሚቀጥሉ ከሆነ በዛው የሚያድጉ ከሆነ ሲያድጉ ያንን ማንነት ይዘው ነው የሚያድጉት። የሆነ ነገር ካረግልኝ ነው የሆነ ነገር ካረኩ ነው የምወደደው። አሁን ብዙ ስጦታ የሚሰጡ ሰዎች አሉ አይደል? በጣም ብዙ ስጦታ የሚሰጡ ሰዎች ደስ ይላል እኮ ስጦታ መቀበል። ግን ያ ሰው እኔ በሰጠው ቁጥር ነው የምወደደው አይነት ብሎ ሊያስብ ይችላል። እሱ ልክ አይደለም ነው። አንዳንድ ሰው ደግሞ የሆነ መስጠት ፐርሰናሊቲው የሆነ ሰው አለ አይደል? ማለት አንቺ ቤት ሰው መጥቶ ሊያጣ አይገባም ብሎ የሚያስብ ሰው አለ። ላይክ የሆነ አክስቴ ሰው ቤቷ ከመጣ የሆነ ነገር ሳይቀምስ መውጣት የለበትም። ለመወደድ ብላ እኮ አይደለም የምታደርገው፣ መወደድ አይደለም ግን በቃ ሰው ቤቷ መጣ አይደለ? እኔ ራሱ እኮ እኔ አሁን ዝም ብዬ በቃ የሆነ እኔ አሁን የእህቷ ልጅ ነኝ ነገር ምንም አልላትም እንድትወደኝ ምናምን እንድወዳት ምናምን አልጠብቅም። ግን በቃ አትሊስት ሰው ቤቴ መጥቶ ፐርሰናሊቲዋ ነው ያ በቃ የሆነ ነገር መብላት መቅመስ አለበት፣ ኢቭን ምንም ባይበላ ሙዝ እንኳን መብላት አለበት ብላ የምታስብ አይነት ሰው ናት። ታውቂያለሽ? እንደዛ አይነት መስጠት ሳይሆን ይሄ በጣም ኦቨር የሆነ ጊፍት። ኦኬ ገባሻ? በቃ ሁሌ ከመቀበልሽ የተነሳ ለዛ ሰው ጥሩ መሆን መቻል አለብሽ። ለዛ ሰው የሆነ ፖዚቲቭ የሆነ ነገር ነው ምላሽ። አንዳንዴ ደግሞ በፖዚቲቭ ወይም ላትቀበዩ ትችላለሽ። ሁሌ የሚሰጥሽ ሰው ላጠራጥርሽ እንዳንቺ ነው። ግን ያ ሰው ሁሌ ሲሰጥ ልትወደኝ ትችላለች። ማትወጁ ከሆነ ማልወዱ ከሆነ ሁሌ ሲሰጣት በይሉኝታ ትወደኛለች አይነት ሜንታሊቲ ያለው ሰው ከዚህም የመጣ ይመስለኛል። መወደድ ስለሚገባኝ ሳይሆን የምትወደኝ ወይም የሚወደኝ ስለምሰጠው ነው የሚወደኝ። ስለዚህ መስጠት ያቆምኩ ጊዜ ይቀራል፣ ፍቅሬ ጥያቄ ውስጥ ይገባል። ገባሻ? የኔ መውደድ ጥያቄ ውስጥ ይገባል። በጣም ይገርማል። ያን ሁሉ ነገር ይይዛልና እዞ ሳይካትሪስት እንትኖች ያን አይነት ሀሳቦች ሲያመጡ በጣም ይገርመኛል። በዛ ሲወያዩ ምናምን ስሰማና ደግሞ አሁን ላይ ደግሞ ስደርሰሽ አንቺ ስታገናዝቢ ደግሞ የሆነ ሰው ላይ ዳስሽን ታገኛለሽ። ባይዘሽ እኔም ደግሞ ለመከተል ስጥር ኦር እንደዛ ያን ህብረት ለመምሰል ስጥር በጣም ፐርፐዝለስ ከሆነ ነው እኔ የሚደብረኝ ምን እንደሆነ ታውቂያለሽ? በቃ አላማ የሌለው ጎሉ ምንድነው? ያንን ህብረት መከተል ገባሽ? በዛ ህብረት በዛ ጀማ ማለት ለምንድነው የሚከብደኝ? ህብረት እሺ ህብረት በዛ ህብረት ውስጥ መከተሌ የሆነ ቫልዩ አድማ ያደርግልኝ የሆነ የሚታየኝ ነገር ከሌለ እኔ እንጃ ለምን እንደዛ እንዳልኩሽ ታውቂያለሽ? አሁን ለምሳሌ ህብረትን መከተል መጥፎ ነው እያልኩኝ አይደለም፣ ግን የሆነ ያንን ህብረት ለመምሰል ስንሄድ ማንነታችንን ስናጣ እውነት በቃ የለንም ማለት ነው። እውነት ምን እንደሆነ አናውቅም፣ ጀስት መከተል ብቻ ነው። አዎ እንዴ በቃ አልኩሽ እኮ ለሰው ነው መስሎኝ። በቃ እነሱ አፕሩቭ እንዲያደርጉልኝ እነሱ አሪፍ ነው ብለው እንትን ማህተም እንዲያደርጉልኝ ነው በቃ እኔ ማረገው ማለት ነው። ያ ማለት ይሄ ፐርፐዝለስ የሆነ መከተል በጣም ከባድ ነው። ራሳችንን ጥያቄ ውስጥ ይከታል። በሁሉም ሰው ዘንድ ደግሞ መወደድ ቅድም አንቺ እንዳልሽው አስመሳይ ሊያስብል ይችላል። በሁሉም ሰው ሊወደድ አይችልም። ያን ሁሉ መፈለግ ደግሞ መወደድን መፈለግ ደግሞ እንትኖች ትራውማ ነው ይላሉ። ነው ደግሞ ነው ወይዘው እሺ ትራውማ ነው። የእንትን መጽሐፍ ላይ ያነባችሁ ሰዎች ታውቃላችሁ ምን ሆኛለሁ እሺ እና በቃ ትራውማ ነው የትራውማ እንትን ነው ግን ያ ሂል የሚደረግ ነገር ይመስለኛል። አዎ አሁን የሆነ ፓርት ላይ አንቺ እኮ አይደለም ነው እንደዚህ አይነት ነገር የለብኝም ታለሽ የሆነ ሳለ ላይ ታገኛለሽ ራስሽን በዛ ቦታ ታገኛለሽ። ወይም የሆነ ሰው እንዲወድሽ ፈልገሽ ነው ነገር ስታረጊ ራስሽን ታገኛለሽ እኮ እንደዛ አግኝቼው እኮ ነው በጣም እየገረመኝ ከመጣ ብለሽ ስታስቢው ልጅነትሽ ላይ ሆነ ያለ
ልጅነትሽ ላይ ማህበረሰብሽ ላይ የሆነ ጊዜ የተፈጠረ ጠባሳ ነውና በጣም እና በሰዎች ዘንድ መወደድን መፈለግ ማንነታችንን እንድናጣ ሊያደርገን ይችላል። አስመሳይ ሊያደርገን ይችላል። ደግሞ ያስመሰልን ደግሞ ዘመናችንን የምንኖር ከሆነ ማንነት የለንም ማለት ነው። የሆነ የምንቆምበት ነገር የለንም፣ አለት የለንም፣ እንዋዥቃለን ማለት ነውና እየኖርንም አይደለም። ሁሉም ሰው ደግሞ ሊወደን አይገባም። እኛን የሚወዱ ጥቂት ሰዎች አሉ ከፈጣሪም የተሰጡን እንድንወደድ እንዲወዱን የተፈጠሩ ሰዎች አሉ። ምንም ስላደረግን ሳይሆን አንዳንድ ሰው ገርሞሽ አያውቅም እንዴት ግን በዚህ ባህሪዋ ችሏት ነው አንቺ ግን በቃ ተስማምተዋል። በጣም ተስማምተው በጣም ደግሞ አምሮባቸው ምናምን ይኖራሉ። ግን እንዴት በዚህ ጸባይዋ በዚህ አስተሳሰቧ እንዴት አብረው ሊኖሩ ቻሉ የሚባሉ አይነት ሰዎች አሉ። ያ ማለት አቋም አላት ያቺ ሴትዮ በቃ የራሷ የሆነ ማንነት አላት። ስለዚህ ያ ማንነት ወዶላት የሚኖር ሰው አለ። ስለዚህ ከፈጣሪ ዘንድ ከኛ ጋር ሊስማማን የሚችል ቤተሰቦቻችን፣ የትዳር አጋራችን፣ ልጆቻችን፣ ጓደኞቻችን፣ ሰርክላችን ሊወዱን የሚችሉ ሰዎች አሉ። እና በሰው ዘንድ ሁሉም ሰው ዘንድ መወደድ መቻል ጸጋ ነው። ግን አስመሳይ ያስብላል። ሁሉም ሰው አይወደንም። እንኳን እኛን ይቅርና ምድር ላይ በቃ በጣም ጻድቅ ሆኖ ይኖራል ሰው ራሱ ሁሉም ሰው ሊወድ አይችልም። እንኳን እኛን ሁሉም ቦታ ምንገባው ይቅርና በዛ ልክ መወደድ አንችልም። በዛ ልክ ደግሞ ለመወደድ መጣርም አያስፈልግም። ራሳችንን ስንሆን ይመስለኛል መወደድ የምንችለው። እንደውም ሰው የሚወደን እኛ ራሳችንን የሆነ አቋም ሲኖር ይሄ አይሆንም፣ ይሄ የኔ ማንነት አይደለም ስንል ነው ሰው ሞር ሊወደን የሚችለው ብዬ አስባለሁ። መወደድ መፈለግን መፈለግ ለሰው በርግጥ ጤነኝነት ነው። ይሄን ያክል እንትን አይደለም። ግን ኦቨር ሲሆን በጣም ስንፈል ኖርማል አይደለም። የዛሬው ቶፒካችን ይሄንን ይመስል ነበር። ምን ታስባላችሁ እናንተ ስለዚህ ሀሳብ? ማለት ሰዎች ለመወደድ የሚሄዱት ርቀት በጣም የሚያስገርም ነው። በጣም ይሄን ያክል ርቀት ለመወደድ ብለሽ የምታረጊው ነገር ማንነትሽን እንድታጭው ሲያረግሽ ምናምን ቅድም የሚታከም ነገር ነው። ቅድም ያልኩሽ ልጆች አሁን በህብረት እያሉ ስታገኛቸውና ከህብረት ደግሞ ብቻቸውን ስታገኛቸው ሀምብሎ ነው ምናምን ትሁት ነው ምናምን አንቺን ሲያስተናግዱሽ እንዲህ ምናምን ብለው ሲያወሩሽ ብቻቸውን ስታገኛቸው ማለት ነው። ግን በህብረት ሆነው ስታወሪያቸው ቫይቡ አለ ምን አለ የሆነ ነገር አለ ለከፋው አለ ምናምንና አንዳንዴ ከቦክሱ ወጥተሽ ራስሽን ስታገኘው ማንነትሽን ትክክለኛ መሆንም አለብሽ። ራስሽን መሆን መቻል አለብሽ። ስትለይ ልታጭው አይገባም። ራስ የሆነ ከሰዎች ከሆነ ቦታ በቃ ዞር ስትይ ለምንድን ነው ምናምን ማለት የለብሽ። አሁን እኔ ነኝ ምናምን መቻል ማለት መቻል ካለሽ በቃ እሱ ኖርማል ነገር ነው። አሪፍ ነው፣ ማንነት ነው። እና እንደዛ አይነት ህይወት ያላችሁ ሰዎች ህክምና አለ ይወሪ ነው ባይዘው አለ። ህክምና እኮ ይኖራል። ግን አንቺ መጀመሪያ ሂል አድርጊ። ልላት የፈለኩት ይቅርታ ልላት የፈለኩት አሁን እይታዋን አይደል እይታችንን እያስቀመጥን ያለነው ላይክ እኛም ህብረቱን መምሰል አንዳንዴ ህይወት አስገድዶሽ ህብረቱን መምሰል ልትጀምሪ ትችላለሽ። ስለዚህ ህክምና ከመስጠትሽ በፊት ታከም ነው። እኔ እኮ አይደለም የምሰጠው እና በሳይኮሎጂ ወይንም በስነ ልቦና እንትን ላይ ጥናት በጣም እንትን ያለ እንደ በሽታ የሚታይ ነገር ነው። እና ደግሞ ህክምናም ያለው ቴራፒ ያለው እኔ ቴራፒ የሚያስፈልገው ነገር ነው። ምክንያቱም ራስን ማጣት በጣም ትልቅ በሽታ ስለሆነ ራስን ማጣት ደግሞ ማንነትን ማጣት በጣም ከባድ ነገር ስለሆነ
እንትን የሆነ ነገር ነው። ብቻ የራሱ የሆነ እንትቻሉ። በዛ ውስጥ ደግሞ ራሳችንን ማከም እንችላለን፣ ራሳችንን ማግኘት እንችላለን እንላለን። ሶ ለዛሬ ያለን ሀሳብ ይሄ ነው። እኔ ግን ማለት የምፈልገው ነገር አለ። እኔ እወድሻለሁ ምንም ባታረጊው። የዛሬ ፕሮግራማችን ይሄንን ይመስል ነበር። ይዛገስ ቀጣይ ሳምንት እንመጣለን። እናንተንም እንወዳችኋለን አይደል? እናንተንም ሰብስክራይብ ባታረጉንም ላይክ ባታረጉንም ቆይ ዝም በትሰቂ ሼር ባታረጉንም ምንም ባታረጉንም እንወዳችኋለን። እንግዲህ ስለመወደድ ልታወሪ ነው መሰለኝ። እና አሁን ስለምን አወራው? ራስሽን ስለመወደድ እኮ ነው ያወራነው እኛ እኮ። አንቺ ማለት ነው እኔ እንደወድሽ ሌላ ኤክስትራ ነገር ማድረግ የለብሽም። ወድሻለሁ ማለት እኮ ነው። አልገባሽም ማለት? ገብቶኛል። ባይ እንወዳችኋለን በጣም